እኔ ስጥልኝ እንዴ ተረፈዳችሁ ተመልካቾቻችን ሁር ረፋድ አራሳቶ ነው ኤንቢሲ ጤና ጀምሯል እኔ ዶክተር አበባ ነኝ ወስደው ስፔሻሊስት ሐኪም ዛሬ እንግዲህ በእርግጠኝነት ብዙዎቻችሁ ስለምትቸገሩበት አንድ ጉዳይ ላነሳላችሁ እንግዳ ጋብዤ ነው የመጣሁት ብዙ ተጠቀሙበታላችሁ አብራችሁን አረፋፍዱ እንግዳችን ዶክተር ሰላም እንኳን ደህና መጣሽልን እንኳን ደህና ቆያችሁኝ እንግዲህ ለተመልካቾችም ቀደብዬ እንደነገርኳቸው በእርግጠኝነት ብዙ ተመልካቾች በቤት ውስጥ ሆነው የሚያዩ ተመልካቾቻችን የሚኖራቸውን ጥያቄ የተወሰነች ቁልፍ ይዘሽ የመጣሽላቸው ነው የሚመስለኝ ልናነሳ ይፈልግነው ስለ ህመም ነው የጀርባ ህመም የራስ ምታት ህመም የደረት ህመም የጉልበት ህመም የእግር ህመም በጣም ብዙ ህመሞች አሉ የመገጣጠሚያ ህመም ጀርባዬን ትከሻዬን የሚሉ በጣም ብዙ ታካሚዎች ወደ ክሊኒክ ይመጣሉ የተወሰኑት መፍትሄ ይፈልግላቸዋል የተወሰኑ ደግሞ በቋሚነት ታማሚ ሆነው ይቀጥላሉ እችን ጉዳይ ልናነሳ ነው የመጣ ነው እና ዶክተር ሰላም ማናት ከሚለው አስተዋውቂንና ስለ ህመሙ እንቀጥላለን እሺ ዶክተር ሰላም አክሊሉ ባላለሁ ካይሮፕራክቲክ የሚባለው ሙያ የኒውሮ ማስኩሎ ስኬለታል ስፔሻልቲ ይባላል ይሄ ደግሞ ማለት የአጥንት የነርቭ የጡንቻን አካቶ በተለይ አከርካሪ አጥንት ላይ የሚያተኩር እንግዲህ ልብ በይልኝ የጡንቻ ብያለሁና ዛሬ ስለ ህመም ስናወራ ከዛ ተነስቼ ነው ይሄ ህመም የሚባል ነገር ምንድነው እንዲህ የሚረብሸን ብዙ ጊዜ ብለን ስንል አንደኛው ህመም በእርግጠኛነት አንድ ጡንቻ ወይንም ቲሹ ኦክሲጅን የሌለው ደም እዛ ጋር ሲደርስ ህመም ያመጣል ለምሳሌ አሁን እንደዚህ አድርጌ ብቆነጥጥሽ ብዬላለሁ ስቆነጥጥሽ ያማል አይደል ለምንድን ነው የሚያመው የሚያመው ዋነኛው ነገር እዚህ አካባቢ የደም ዝውውሩን ስዘጋው የዛ ጋር ያሉት ሴሎችም ማስሎችም ልክ እንደ ታፈነ ሰው ነው የሚሆኑት ልክ በቃ ሊሞት እንዳለ ሰው በዩ እሺ እና ያ የደም ዝውውር ትክክል በማይሆንበት ጊዜ ህመም አለው እንግዲህ ይሄንን በጣም ቀላል አድርጌ ነው ሳይንሱን ወደ ታች ያመጣሁት እሺ ላንቺ ሳይሆን ለተመልካቾቻችን እና ይሄንን ነገሮች ግን ምን ያመጣዋል ስል በጣም ብዙ ጊዜ በህክምና ለብዙ አመታት የማይታወቅ ምናልባት ባለፉት 20 አመታት ውስጥ በጣም ጎልቶ የወጣ የማዮፋሻ ችግር ይሄንን ያመጣዋል ይባላል ምንድነው ማዮፋሻ የጡንቻዎች ሽፋን ልባስ ያንድን ሰው ሰውነቱን ሙልአተ ሰውነቱን እንዲህ አይነት ቅርጽ ሊሰጠው የሚችል እንደ ስስ ከረጢት ልበለው የጡንቻውን ማልበሻ ነው እሱ ቲሹ በጣም ሴንሲቲቭ ለህመም በጣም ቅርብ በትንሹ እንኳን ትንሽ ጨምደድ ቢል ወይንም ደግሞ አንዱ ካንዱ ጋራ ትንሽ እንዲ ጣበቅ ቢልና እንደ አድሄዥን ቢፈጥር እሱ ደግሞ ከምን ይመጣል ወይ ከአደጋ ሊመጣ ይችላል ከሰርጀሪ እንኳን ሊመጣ ይችላል ከተሰፋ በኋላ ያ የተቀደደ ቦታ ከስሩ ያለው ፋሻ ትክክል መልሶ እዛ አካባቢ ካልሆነ ሁሉ ጊዜ የምትጎረብጥ ነገር ታመጣለች እና ኦፕሬሽን የተደረገበት ቦታ ላይ አዎ እና የጡንቻው ልባስ ይሄ ፋሻ የሚባለው ትክክል ባለመሆኑ ብዙ ህመም ያመጣል የሚያሳዝነው እሱ ነገር ለይቶ ለማወቅ በህክምና ምንም አይነት ምርመራዎች ለጊዜ የለውም በደም ምርመራ እናገኘው በኤክስሬ እናገኘው በኤምአርአይ እናገኘው እና ለዚህ ነው በቃ የበጣም የብዙ ሰዎች ህመም እዚህ ጋር ህመም አለኝ እዚህ ጋር ወቀሰፈኝ ወጋኝ ብለው ሌላ የውስጥ ችግር ሳይኖራቸው ህመሙ እየቆየ ሲሄድ የፋሻ ችግር ሊሆናል ብለን ብናስብ መልካም ነው ላል
እንዳልሽው ፋሻ የሚባለው ነገር አይደለምና እንደዚህ የሕክምና እውቀቱ በሌለው ሰው ቀርቶ እንደ ሐኪም እኔ በጣም ብዙ ፐርሰንት የሚሆነው ሐኪም ፋሻን ዝም ብሎ እንደ ከቨር ከማሰብ ውጪ ያን ያህል ሴንሲቲቭ መሆኑን ያን ያህል ለህመም ምክንያት ይሆናል ብሎ ብዙ የሕክምና ባለሙያ ራሱ የሚያውቅ አይመስለኝም። አሁንም ምንድነው ፋሻ የምትለውን ተመልካቾቼ እንግዲህ ከብት ሲታረድ የከብት ቆዳ ጋር የምናየው ስሷ በጣም የከብት ስጋ ነው አይደለ? ስጋ ላይ ጡንቻ ላይ የምናየው ስሷ ልባስ ወይም ደግሞ አንዳንድ እንትኖች ላይ ሳይ ብርቱካን ለምሳሌ በኮምፓርትመንት አይደል ብርቱካን ትንንሽ ውስጡ ሲሰነጠቅ ያለችው እያንዳንዷን የብርቱካን እንትን የያዘችው ያቺ ሽፋን ናት ፋሻ ይባላል ለማስረዳት ያህል። እና እንዳልሽው ሴንሲቲቭ በጣም ሃይ ነው፣ ሴንሲቲቪቲው በጣም ሃይ ነው። ስለዚህ በጣም ትንሽ ህመም ኢንዱስ የሚያደርግ ነገር ካለ ህመሙ የመሰማት ፕሮባቢሊቲው በጣም ሃይ ነው። ይሄ ነው እንግዲህ ባለመታወቁ ምክንያት በጣም ረጅም አመታት ራስ ምታት ኖሯቸው በጣም ረጅም አመታት የጀርባ ህመም ኖሯቸው በጣም ብዙ ቦታ ሄደው የማራዩን እንዳልሽው ሲቲውን ችግሩ እንዳልሽው አያቅልንም። አሁን አጥንቱ ጋር ችግር ቢኖር ወይም ደግሞ መስሉ ጋር የሆነ ቦታ ችግር ቢኖር በተለያየ ኢንቨስቲጌሽን ሞዳሊቲ ሐኪሙ ያውቀዋል። ፋሻን ግን ስለማያውቀው ነው ይሄ ችግር ሁሉ አሁን እንግዲህ ክሮኒክ እንትን እየመጣ ያለውና በእርግጠኝነት ይሄ መልእክት የዛሬው ፕሮግራማችን ለቤት ውስጥ ላሉ ተመልካቾች ብቻ ሳይሆን ለጤና ባለሙያዎች ጭምር ነው የሚሆነው ማለት ነው። እስኪ አሁን ኤክስፔሪየንስሽን ንገሪ። ለምሳሌ እንደዚህ በእርግጥም ህመም ኖሮባቸው በተለያዩ መንገዶች መታከም አቅቷቸው ሪዞልቭ አላረግ ብሎ አንቺ ያክመሽው አሁን በዚህ ማዮፋሻል ህክምናሽ ኢምፕሩቭ የሚያደርግ ሰው አለ? በጣም ብዙ የሚገርምሽ እንዳልሽው እኔም ትምህርት ቤት በነበርኩበት ጊዜ እኔ ደግሞ በጣም ረጅም ጊዜ ነው እሺ ፋሻን እንደው እንደ ፓኪንግ ማቴሪያል አድርገን አልፈናል። እንግዲህ እንዳልሽ ደግሞ አንቺ ደግሞ በጣም ከኔ በኋላ ብዙ አመት በኋላ መጽሐፍ ውስጥ የለም እስካሁን ድረስ እርግጠኛ አይደለሁም። አሁን እኛ ጋር ያሉ የሜዲካል ተማሪዎች ፋሻን ኮንሲደር አድርገው መማራቸውን አይ ዶንት ቲንክ ሶ ግን ልንመለከተው የሚገባ በጣም የብዙ ችግር መልስ ሆኖ ያገኘ ነው። የሚገርምሽ አንዳንድ ኬዞች አሉ። አሁን ለምሳሌ ሪሰንትሊ እንዳልኩሽ ፋሻ እንትን አለው አካሄድ አለው። አሁን ለምሳሌ ከውስጥ እግራችን ይነሳና በጣም ብዙ ሐኪሞች እንግዲህ ፕላንታር ፋሻ የሚባለው ይሄ የውስጥ እግር ህመም አለ አይደለም? የብዙ ሰው ችግር ስለሆነ እሱን ብዙ ሐኪሞች ስለሚያውቁት ነው የምለው። ከስር ከግራችን ስር ይመጣና በተረከዛችን ያደርግና በባታችን ያደርግና በታያችን በጀርባችን በኩል አምጥቶ ክሮስ አድርጎ ጀርባችንን እዚህ ጭንቅላታችን ውስጥ እዚህ ፊታችን ድረስ ይመጣል፣ እዚህ አይናችን ድረስ። የሚገርምሽ የአረማመዱ የእግሩ አረጋገጥ ትክክል ያልሆነ ሰው በጣም ኃይለኛ ራስ ምታት ሊኖረው ይችላል ለብዙ አመታት። ሪሰንትሊ አንዲት ወጣት ልጅ 3 አመት በቀን ራሴን ያመኛል አለች። በቀን መድኃኒት እየወጥኩ ነው አለች የምውለው። እና ተክለ ቁመናዋን ነበር የምመለከተው። አቁሜ ሳያት የመጀመሪያ ነገር ያየሁት በአንድ በኩል ትከሻዋ እንደዚህ ዝቅ ያለ ነው፣ በአንድ በኩል እጇ የረዘመ ነው። ከዛ እስቲ የትኛው በኩል እጅሽ ረዘመ ብዬ ስጠይቃት አይ እኩል ነው አለችኝ። በጣም እኮ ተዛብቷል። ያው ላንቺ ያልታወቀሽ አልኳት የጭንቅላትሽ ውስጥ ወይንም የማስል ሜሞሪው ላንቺ አሁን ኖርማል አድርጎ ነው የሚያሳይሽ ብዬ መስዋዕት ላይ አሳየኋት። ስታየው በጣም ተዛብታለች። ትከሻዋ በአንድ በኩል ዝቅ ብሏል። እንግዲህ ራስ ምታትሽ በእርግጠኛ ነኝ በዚህ በኩል ይብሳል ወይ ብዬ ስጠይቃት በቀን የሚያመኝ በዚህ በኩል ከፍሎ አይኔ ሊወጣ ነው የሚደርሰው፣ ጆሮዬን ይወጋኛል፣ አንገቴ ላይ ያለውን ህመም አታምኝም፣ እጄ አንዳንዴ ይዝልብኛል አለች። ከዛ አቁሜ ሳያት እግሯ አረጋገጡ የእግራችን አርቹ አለ አይደል? ከስራችን ጎበጥ የምትለው እሷ የላት ፍላት ነውና እንደ ወደ ውስጥ ነው የምትረግጠው። ውስጥ እግርሽን ያመሻል ይላል። በጣም ነው የሚያመኛለች። ሁሉ ጊዜ አንዳንዴ ጥጥ ሁሉ ጨምሬ ምናምን ነው የምራመደው። ግን
የእግሯን አረጋገጥና ራስ ምታቷን በፍጹም አገናኝተው አታውቅም። እና ሐኪምም እንዲህ አይነት ነገር ብሎኛ አያውቅም ማለች። በእርግጠኝነት ማይግሬን ነው ብትባለው አሁን እሷ በቃ ማይግሬን አለች። መጀመሪያ የእውነቱን ፕሬዘንቴሽኑ ሞር ሰርቪኮጀኒክ ሄዴክ አይነት ነው የሚባለው ወይንም ደግሞ የማስል እንደሆነ ያስታውቃል። ግን ለሷ ማይግሬን ነው 3 ዓመት ማይግሬን ነው ብላ የምትለው ቃሉ እንግዲህ የተለመደው በሱ ስለሆነና አሁን አንዳንድ ጊዜ የተክለ ቁመናችን ትክክል ፖስቸራችን ትክክል መሆኑ ለብዙ ህመማችን ምክንያት መሆኑን ሕክምና ብዙ ጊዜ አያወራውም አያውቀውም ልበል ኤክሰፕት ይሄንን የማስኩሎስኬለተል ስፔሻልቲ ላይ የሚሰሩ ሰዎች ይመለከቱታል። አዎ ስለዚህ አሁን እንግዲህ ለ3 ዓመታት ማይግሬን እየተባለች መድኃኒት ስትወስድበት የነበረችው ጉዳይ ሪል ከማይግሬን ጋር የተያያዘ ሳይሆን እግሯ አቋቋሟ ጋር ያለው ችግር ነው እንግዲህ እዚህ ጋር የደረሰው ማለት ነው። ይሄ እንግዲህ በጣም ሰስፒሽስ የሆነ ሐኪም ወይም እንዳልሽው እንደዚህ አይነት ሙያ ላይ ያለ ሰው ካልሆነ እንኳን ለታካሚ ለሐኪሙ ማስተጋሪ ነው የሚሆነው ይሄንን አንደርስታንድ ማድረግ ዴፊኒትሊ። ስለዚህ አቋቋም አልሽና አሁን አቋቋም ይሄንን አይነት ችግር ሊያመጣ ይችላል። ሌላስ ምን አይነት ነገሮች? የሚገርምሽ አሁን አቋቋም ለምን ከዛው አልጀምርልሽም? እቺ ልጅ አሁን ራሴን አለችኝ እንጂ የሚገርምሽ አሁን አቋቋማችን ትክክል ሳይሆን ሲቀር ብዙ ጊዜ ጉልበታችን በአንድ በኩል ሰውነታችን ክብደት ሲኖረው አሁን 50 ኪሎ የሚመዝን ሰው ልበል አንድ እግሩን አንድ ሚዛን ላይ ባረገው 25 ይሆናል ብለሽ በምትገምችበት መንፈስ ላስበውና አሁን ለአዳማጮቼ እንዲቀላቸው ማለቴ ነው። አንደኛው እግራችን ላይ ክብደታችን በርከት ሲል ማለት ትከሻዬ በዚህ በኩል ዝቅ ካለ ብዙ ጫና እዚህ ላይ ያለኛል። የጉልበት መገጣጠሚያ መፋጨት አንዱ ምክንያት ነው። ኦኬ አሁን የብዙ የኦስቲዮአርትራይተስ ምክንያት መነሻ ማባባሻ የሚሆነው የአጥንቱ አቀማመጥ ትክክል ባለመሆን ነው። እንደውም ዝቅ ልበልና እግራችን የመጨረሻ መዳፉ አለች አይደል? አሁን መዳፉ ዶንት ፎርጌት መዳፏ ከታች 26 ትንንሽ አጥንቶች ናቸው አይደል ያሉት? እነሱን ከስራቸው የያዘው ሊገመንት ፋሻው አለ አይደል? እሱ ትክክል ካልሆነ በደንብ አይረግጡም አይደል? በደንብ አለመርገጣቸው ቀጥታ ጉልበታችንና ሂፓችን ዳሌያችን ላይ ጫና ያመጣል። ከዛ ከፍንልና የደም ጋኑ አለ አይደል? የደም ጋኑና ከጎኑ ያለውን አጥንት የደም ጋኑ ለሰውነታችን ልክ እንደ ቤት መሰረት ማለት ነው። አንድ ቤት መሰረቱ ቢጣመም ቤቱ ቀጥ አይልም ብዬ እላለሁ። የደም ጋኑ ከላዩ ያለው አከርካሪ አጥንቶቹ አይደሉም እዚህ አንገታችን ድረስ። እንግዲህ ፋሻውንና ማስሉን ስታስቢ የደም ጋኑ ከተዛባ አንድ ሰው አከርካሪ አጥንቱ ትክክል ሊሆን አይችልም። አከርካሪ አጥንቱ አንዱ ባንዱ ላይ ትክክል ካልተቀመጠ ያ ሰው ዲስኩ ሰላም ሊሆን አይችልም። ብዙ ጊዜ የዲስክ ችግርን መፍታት በእኛ ፕራክቲስ በጣም የተለመደ ነው። ብዙ ሰዎች አሁን ዲስክ ችግር አላቸው ሰርጀሪ ማድረግ አለባቸው ሲባል አረ እነሱ ጋር ሄዳችሁ ታዩ ይባላል። የምናደርገው ምንድነው መሰለሽ? ፋሻውን ስናስተካክለው ጡንቻውን እናስተካክለዋለን፣ የአጥንቱን አቀማመጥ እናስተካክለዋለን። ለብዙ የወገብ ህመም፣ ለብዙ የአንገት ህመም፣ ለብዙ የዲስክ መንሸራተት ምክንያት በዋነኛነት ወደ ውጪ ስናየው የፋሻው ትክክል አለመሆን። ጥሩ። ስለዚህ ወገብ ጋር አሁን ጀርባ ጋር መጣን ዶክተር አይደል? ከፍ እያልን መጣን። አንገት ጋር እስኪ ደግሞ ወይ አንገቱማ አሁን የቤት መሰረቱን አሰብሽው? የቤት መሰረቱ ደም ጋኑ ነው። እሺ እሷን ስል ታመጭልኛለሽ። የደም ጋኑ ትሪያንግል አይደል? ከዛ
ልክ ደምጋኑ ላይ ምንድነው ከላይ የሚቀመጠው ቀጥ ካላለለት ሴክረሙ ከሱ በላይ ያለው የአከርካሪ አጥንት L5 የሚባለው ትክክል አይቀመጥም። አሁን እንደዚህ ባንድ በኩል ያጋድላል አይደል? አሁን የሚቀጥለውም እንደዚህ ያጋድላል። አሁን ባንድ በኩል ጫና ሲበዛበት ዲስኩ ሊኩዊድ አይደለም እንትን ይላል ሙቭመንት አለ። ባንድ በኩል ይገፋውና እንዲያፈነግጥ ከሚያደርገው ነገር አንደኛው ያ አጥንቱ ትክክል አለመቀመጥ ነው። ያ አጥንቱ ትክክል አለመቀመጥ ደግሞ ወደ ኋላ ስንመለስ የጡንቻው ትክክል አለመሆን፣ በዋነኛነት ግን የፋሻው ትክክል አለመሆን ነው። እንደሱ ያልን መጣና እዚች ጋር ዶክተርዬ የደም ጋር ማለት ሴክረም ማለት ሴክረሙ ትሪያንግሉ አጥንት መሃል ላይ ምን ቀመጥበት ምትመስለው አጥንት ሰፊዋ እቻ አሁን ሲግኒፊካንስ እንዳላት ረገረገረግ ዋና በቃ ዋና ነገር የሷ ትክክል አለመሆን ያንድ ሰው ሙሉ ጤንነቱ ዶንት ፎርጌት ምን ይሆናል መሰልሽ። አሁን ይሄንን ለሐኪም ነው ማወራ። ሴክረሙ ትክክል ካልሆነ አሁን አከርካሪ አጥንቱ ትክክል ካልሆነ ስፓይናል ኮርዱን በመሃል አስቢ። እውነት እሺ በካይሮፕራክቲክ እንትን ሴክሮ ኦክሲፒታል ቴክኒክ ይባላል። እንደውም ኦክሲፒት ይሄ የራስ ቅላችን ከደም ጋኑ ጋራ ትክክል ካልተቀመጠ በመሃሉ የሚያልፈው ሊኩዊድ እንደ ልቡ ወደ ላይ ወደ ታች ማለት የነርቭ ስርዓቱ ትክክል መሆን ወሳኝ ነገር። ይሄንን ለሐኪሞች ነው ዛሬ ይሄ ትምህርት ነው ጨምረው። ተመልካቾች እንግዲህ ዶክተር ሰላም ያለችው የደም ጋር እንደው እንደምንም ማንቆጥራት በጣም ጭራ የመሰለች ጫፉ ጋር ያጀርባችን ጫፏ ጋር ያለችው አጥንት ናት። እንግዲህ ይሄን ሁሉ የጀርባ ህመም ምክንያቶች የሚሆኑት የዲስክ መንሸራተትን ጨምሮ ሌሎች ህመሞችንም ያመጣው ማለት ነው። ኤግዛክትሊ የሚገርምሽ እሱ የፐልቪክ ገርድሉን አስቢ። እሺ ፐልቪክ ገርድሉ የዳሌ አጥንት ምን ነው? የዳሌ አጥንትና መሀል ያለው እንግዲህ ትልቁ ሴክረሙ ትልቁ ነው አይደል? የዳሌው አጥንት ትክክል ሳይሆን ሲቀር አሁን ለታካሚዎች ብዙ ጊዜ ምን እላለሁ መሰለሽ፣ እንደው አንድ ክፍል ቤት ቢኖረኝ ይሄ ክፍል ትክክል ካልሆነ የተጣመመ ከሆነ ይሄ ክፍል ውስጡ ያለው ዕቃ ትክክል ይቀመጣል? አይቀመጥም። ስለዚህ እዚህ ፐልቪክ ገርድል ውስጥ የሚገርምሽ ምን አለ? በትልቁ በተለይ የትልቁ አንጀት የሚገርምሽ የሱ ትክክል አለመሆን ለብዙ ሰዎች የድርቀት ችግር፣ በጣም ኃይለኛ የድርቀት ችግር፣ ለሴቶች የወር አበባ አመጣጥ ህመም ችግር፣ እዛ ውስጥ ያሉትን ዕቃዎች ሁሉ የሚረብሽ ነው። መካንነትም ጭምር። አዎ ማንም አይሰብማ። አሁን መካን ነኝ ሲባል ወይም የሆነ ሴት መውለድ አልቻለችም ሲባል ሆርሞኑ ይታያል፣ ሌሎች ነገሮች እንጂ ይሄ የዳሌ አጥንት ተብሎ ብዙ እንትን አይሰጠውም፣ አለስ ግሮስ የሆነ ዲፎርሚቲ ከሌለው በስተቀር ማለት ነው። አሁን ከፈለግሽ እንትልሽ አንድ ያጋጠመኝ ነገር ልንገርሽ። ንገርምሽ የህንድ አምባሳደር አንዴ ታካሚ ነበርና በጣም ወዳጄ ሰው ነው። የአንገት ችግር ነበረው፣ ሪዞልቭ ሆኖለት በቃ ኢትዮጵያ መምጣት ይሄንን መዳኔ ይለኛል። እህቱ ናት ያክስቱ ልጅ ልትጠይቀው ትመጣለች። እዚህ ሀገር ስትመጣ ሻንጣ ከባድ ሻንጣ ይዛ ነበረ። ስታነሳው ወገቧን ትታመማለች። በቃ እኔ ካይሮፕራክተር ጋር ወስድሻለሁ ይልና በቃ እህቴ መታ ታማብኛለች አለኝ። መጣች። ሳያት በጣም ሂፓ ኢምባላንስ ነው። በቃ ይሄ እኩል ስላልሆነ እቃ ለማንሳት ሰውነትሽ አቅም አልነበረውምና ማስሉን ጎዳሽው እና ይሄን አስተካክልልሽ፣ በሰበቡ አጥንቱ እንዲህ ቢስተካከልልሽ አልኳት። የእውነትም ጥሩ ተሻላት፣ ሄደች። ምንም አላቅም። ከ6 ወር በኋላ ደወለልኝ። አንድ ተአምር ተፈጥሯል አለ። እቺ እህቴ አለ 18 ዓመቷ ነው ካገባች አለ። ያልሞከሩት ነገር የለም አለ። እንድትወልድ አልቻሉ። በ5 ወሯ አረገዘችና ሐኪሟ ምንድነው ያረግሽው ሲላት እኔ ኢትዮጵያ ሄጄ ወገቤን አሞኝ ነበር፣ እንደዚህ ካይሮፕራክተር ጋር ሄጄ ሂፕሽ እኩል አይደለም አለችኝ፣ እንደዚህ አለችኝ።
አይበቹ እሱን ያስተካከለልሽና ኦቨሪውንና ኤጉ በደንብ መውጣት በሚችልበት እንትን ያገዛትና ደውሎ ሲነግረኝ አይሴድ አዎ በቲዮሪ አውቃለሁ አልኩ። በአይኔ አይቻለሁ። ከዛ በኋላ 4-5 ሰው ኢትዮጵያ ውስጥም አጋጥሞኛል። እንዲሁ በዚህ አጥንታቸው በማስተካከል መውለድ ይቻላል። አዎ ምንድነው መሰለሽ አጥንታችን ትክክል በማይሆንበት ጊዜ የነርቭ ስርዓቱ ትክክል በማይሆንበት ጊዜ ሙልአተ ጤና ሊኖረን አይችልም። በነገራችን ላይ የአከርካሪ ጤንነት ማለት የመላ ሰውነታችን ጤንነት ማለት ነው። ለዚህ ነው እኮ እከሌ ባክቦን የሚባለው ሆነስትሊ እያንዳንዱ ኦርጋናችን ኢነርቬሽኑ ትክክል መምጣት ያለበት አከርካሪ አጥንቱ ትክክል ከተቀመጠ ነው። በጣም ብዙ ሰዎች ነው ጨጓራ ህመም አስማቲክ የነበሩ ሰዎች ችግራቸው ሜንሊ ከአከርካሪ አጥንቱ አቀማመጥ ትክክል ባለመሆን የነበራቸው ሰዎች ናቸው። አሁን አስማዳንኩ ነው የምለው አይደለም። ሰውነታችን ራሱን የማዳን ኃይሉን እንዲጠቀማለን። ስለዚህ አሁን ይሄ ሪብኬጃችን ወይ አጥንቱ ባለመስተካከሉ ምክንያት ሰዎች የአስማ አይነት ምልክት ይኖራቸውና ያ አንቺ በመታስተካኪው ጀስት በዚህ በህክምናው ሊጠፋ ይችላል ምልክቱ። ኤግዛክትሊ ጨጓራም እንዲሁ ኮንስቲፔሽን በጣም ብዙ ሰዎች የአከርካሪ አጥንታችን በጣም በቃ ወሳኝ ነውና አከርካሪ አጥንቱ ግን ሊስተካከል የሚችለው ጡንቻው ትክክል ሲሆን ከጡንቻው ውጪ ያለው ፋሻ የዚህ የፋሻ ህመም የሚገርምሽ በጣም ብዙ ህክምና እየሄዱ ሰዎች ያመኛል እዚህ ጋር ያመኛል ብለው እንደዛ የሚለፉበት ነገር በደንብ ሰውነታችንን ማወቅ ሰውነታችን ጋራ መወዳጀት ብንችል ራሳችንን ለማዳን ብዙ ነገር ማድረግ እንችላለን። እና ምኞቴ በትምህርት ቤት ደረጃ ራሳችንን ሰውነታችንን በደንብ እንድናቅ አንዳንዴ ዲግሪ ያላቸው ሰዎች ጉበታቸው ቤት ጋር እንደሆነ ማያውቁ ገጥሞኝ ያውቃል። አም ሶሪ በደንብ አለ አንቺ አልገረመሽ ምን ያደግጦኛል ሊትራሊ ትልቅ ፖዚሽን ያላቸው ሰዎች ጉበታቸው በቀኝ ነው በግራ ማያውቁ this በጣም ህዝባችንን ጤነኛ ማድረግ የምንችለው መጀመሪያ ይሄ ድንቅ የሆነ ሰውነታችን ራሱን የማዳን ኃይሉ እንዳለው ማሳወቅ ከዛ በኋላ ደግሞ እንዳያድን የከለከለውን ነገሮች እንድናስወግድለት ቤት ምግባችን ነው ውሃ አጠጣጣችን ነው አቀማመጣችን ነው አተኛኘታችን ነው ከሱ ጀምረን በጣም እስማማለሁኝ። አንድ ጊዜ በቅርብ ጊዜ አንቺ ጋር ክሊኒክ ምሳሪበት መጣሁኝና ትከሻይን አየሽና እኔ አላቅም ነበር ትከሻሽ እችኛዋ ዝቅ ብላለች አልሽኝ። አሁን እንደሚታይ አላቅም የቤት ገብቼ ረጅም ሳኖ ቆሜ ራሴን ቼክ ለማድረግ የሞከርኩት ከዛ ውጪ አሁን አቀማመጤ ራሱ እንዲህ ስቀመጥ ይመስልናል እንጂ ይሄንን ቤት ውስጥ ተመልካቾች ራሱ እንዲያዩት ነው የምፈልገው። በትክክል ትከሻቸው እኩል ነው ወይ? አሁን ከነገርሽኝ በኋላ ራሴን ሪያላይዝ ያደረኩት ከዛ ውጪ ስቀመጥ አሁን ራሱ እችኛዋ ትንሽ ወጣ ትላለች እችኛዋ አጥር ትላለች። እኔ ግሬ እኩል እንደሆነ ነው ማቀው። እንግዲህ አዚህም ብለ ከተመልካቾች ጋር አሁን ከእንግዶችም ጋር ስቀመጥ እግሬን እንደዚህ አድርጌ እቀመጣለሁኝ። ይሄ ሁሉ እንግዲህ አሁን የትክክል ያልሆነ ወይም ደግሞ ይሄ ጤና ነው የሚጎዳ ህመም የሚያመጣ ፋንክሽን ዲስራፕት የሚያደርግ ወይም ደግሞ ኢፌክት ያለው ጤናዬ ላይ ኢፌክት ያለው የላይፍ ስታይል አቀማመጥ አቋቋም ችግር አንዱ ማኒፌስቴሽን ይመስለኛል። ስለዚህ ቤት ውስጥ የሚያዩን ሰዎች ጋር ደግሞ እስኪ ልክ እንደኔ ራሳቸውን እንዲያዩ እንዴት ጥሩ ነገር ነው። እስቲ እንመልከት ራሳችንን። በነገራችን ላይ እለት ይለዋወጣል። የሚገርምሽ አሁን ብዙ እንደዚህ ተቀምጠሽ ስትነሺና ዶንት ፎርጌት ሰውነታችንን ስታስቢው አጥንቱ እኮ ዝም ብሎ አንዱ ካንዱ ላይ ነው የተቀመጠውና
የያዘው ምንድን ነው ብሎን እኮ የለውም። የያዘው ጡንቻው ነው አይደል? ጡንቻው ጅማቱ ከዛ ፋሻው ሸፍኖት ነው። ሶ ኢት ኢዝ አ ዳይናሚክ ቲንግ ነው፣ ይለዋወጣል። አንዳንዴ ራሳችን እንኳን እለት ፊታችንን ስናየው ይለዋወጣል አይደል? የሊምፋቲክ ሲስተሙ ዝውውር እንዴት እንደተኛን በአንድ በኩል ተኝተን ከሆነ በአንድ በኩል ፊታችን ትንሽ እነዚህ የሚለዋወጥ ነገሮች ናቸው። ግን በልማድ አሁን ተመልካቾችን ብንል በተቻለ መጠን ስንቀመጥ ትክክል ብንቀመጥ፣ ቀጥ ብንል ስንቀመጥ ቀጥ እንበል ነው። እስኪ አስቀምጭኛው እኔ ትክክል ልቀመጥ። ቁጭ ስንል በተቻለ መጠን ጉልበታችን ከዳሌያችን ከፍ ቢል አሁን ሁለቱ ዋንጫው ላይ ነው የምትቀመጨው። አሁን በእርግጠኛነት አሁን ስትቀመጪ አንቺ የቀኙ ትንሽ ራቅ ይላል። እዚህ እየታከምኩ ነው። እና ለዚህ ነው እግርሽን እንዲህ ማጣመር የምትፈልጊው። ስታጣምሪው የተሻለ ይመችሻል ማለት ነው። ሶ እስቲ ስናይ ጧት ራሳችንን ስናይ እስቲ ጆሮአችን እንዴት ነው? ትከሻችን እንዴት ነው? እስቲ ቀጥ እንበል። ለነገሩ ቀጥ ማለት እኮ ብዙ ነገር አለው። ቀጥ ስንል ፖስቸራችን ሴስ በጣም ብዙ ስለ ህይወታችን ስለ ማንነታችን አይደል? እዚህ ቀጥ ማለታችን፣ ትከሻችንን ከፈት ማድረጋችን እንደዚህ ብለን ስንል ወይንም ደግሞ ቦርሳ አሁን ልጆች በአንድ በኩል እንደዚህ ተሸክመው የሚውሉት እንዲህ እያሉ ተጎትተው የሚመጡት ወላጆች እሱ ላይ ልብ ቢሉ። ስለዚህ ከሱ እንጀምር። አትሊስት በጣም አንደኛ መድኃኒት ለሰው ልጅ ምን ተሰቀልሽ? ዋኪንግ እንትን የእግር መንገድ። አቤት አሁን ደግሞ ከተማችን ተመችቷል አለ በደንብ እንዲያል ቀጥ ስንል እምብርታችንን ትንሽ ወደ ውስጥ ሳብ ብናረጋት፣ ትከሻችን ቀና ቢል፣ አከርካሪ አጥንቱ ቀጥ ቢል፣ የሳምባ ማቀፊያው ከፈት ቢል፣ አሁን እንደዚህ ብዬ የምተነፍሰውን አየር አስቢ። ሳምባ ማቀፊያውን ከፈት ማድረግ፣ ትከሻችንን ቀና ማድረግ፣ አረማመዳችን የሚገርምሽ ሰውነታችን ፖስቸራችንን ያስተካክላል። እራሱ እኮ በጣም እኮ ነው የሚገርመው እንዴት እያለ እንደምድን በደንብ ልብ ብለሽ ስታዩ ሰውነታችን እኮ አዋቂ ነው በጣም። እንግዲህ ተመልካቾች እንዳያችሁት ነው እንግዲህ ህመም ከየትኛውም አንጻር የሚነሳ ህመም፣ ቅድም እንዳልኩት ራስ ምታት ሊሆን ይችላል፣ የጀርባ ህመም፣ የእግር ህመም፣ የጉልበት ህመም፣ የትኛውም አካባቢ ያለ ህመም ሌሎች ምክንያቶች እንዳሉ ሆነው በዋነኝነት ግን ከዚህ ከመስክሎስኬሌታል የሚባለው ከአጥንት ጋራ ከመስል ጋራ ከፋሺያ ጋራ ወይም ከጡንቻ ጋራ የተያዘ ህመምን በተመለከተ ነው። አሁን ዶክተር ሰላም እንግዲህ ከልምዷ አንጻርም የተወሰነ ነገር እየነገረችን ያለችው እሷ ትቀጥላለች። ካፍታ ቆይታ በኋላ ተመልሰን እንመጣለን። ከረፍት ተመልሰናል ተመልካቾቼ። ከዶክተር ሰላም ጋራ በጣም ደስ የሚል ቆይታ እያደረግን ነው። በእርግጠኝነት ለእናንተ ለተመልካቾች ብቻ ሳይሆን ይሄ ለጤና ባለሙያዎች ጭምር የሚጠቅም ውይይት ይመስለኛል። አይመስልሽም ዶክተር? አይ ሆፕ ይመስለኛል። ብዙ ጊዜ እንዳለማማራችን መጠን እንደዚህ አይነት ነገር ትኩረት ተሰጥቶ እውነት ነው ብናየው ጤና ላይ በጣም ይጠቅማል ብዬ እላለሁ። ከምን አንጻር አስበዋለሁ መሰለሽ? ያጋጥመናል እኮ እንደዚህ ጀርባ ወይ ራሴን አሞኝ ወይ ጀርባዬን አሞኝ ብለው መጥተው ይሄን ምርመራ ብዙ ምርመራ ልከንላቸው ኖርማል ይሆንና እንደ ሐኪም ምን ልታስቢ ትችያለሽ? ወይ ሳይኮጄኒክ ብለሽ ከሶማታይዜሽን ጋር ያይዘሽ የሆነ ነገር ብቻ እችን አሁን ከፋሺያ ጋር የተያያዘ የምትል ነገር ወይም ደግሞ ከመስክሎስኬሌታል ጋር በተወሰነ የምትል ነገር ለማሰብ ስፔስ እንድትኖረን እኔ ካሪኩለም ውስጥ ራሱ እንደዚህ አይነት ነገር መካተት አለበት ቢገባ በጣም የሚገርምሽ እኮ አሁን 80% የሆነው አሁን በምንም አይነት ጤና እንትን ላይ ወገቤን፣ አንገቴን፣ ጉልበቴን፣ ትከሻዬን የማይል ሰው የለም። እንደው እስቲ ተመልካቾችሽን ጠይቂያቸው ዛሬ ይሄንን ወገቤን አንገቴን የማይል ሰው እስቲ ይምጣ በይ አታገኝም። የ20 ዓመቶቹም የ25 ዓመቶቹንም ነው እኮ የምልሽና በጣም የብዙ ነገራችን ችግር ነው። ህይወታችን ላይ እክል ያመጣል። በጣም ስትረስፉል ነው የሚገርምሽ። በተለይ ይሄ ፋሻ በተለይ ይሄ የኦክሲፑት ይሄ ራስ ቅሉ ትክክል በማይሆንበት ጊዜ ራስ ቅሉን እንግዲህ ስናስብ ከውስጡ ብሬኑ አለ አይደል? ከዛ ስፓይናል ኮርዱ
በመጀመሪያው ቀዳዳ አይደለም የሚወጣው። ራስ ቅሉ ትክክል ሳይሆን ሲቀር ራስ ቅሉ አቀማመጡ እዚህ አንገታችን ላይ አቀማመጡ ትክክል ሳይሆን ሲቀር የነርቭ መጀመሪያ አወጣጥ ትክክል አይሆንም። የማያመጣው አይነት ስሜት የለም። ይገርምሻል የአእምሮ ችግር ሁሉ ቢኮዝ ኬሚካሊ ዲስቶርት ስለሚያደርገው ይሄ እንደ ብሬን ፎግ ይሄ ራስ ውስጥ መክበድ ከበደኝ ምን ደበተኝ አይነት ደበተኝ ወይንም ደግሞ ገና በልጅነት ምን እየሆንኩ ነው ገና በ3 ሰዓት ጧት ተነስቼ ተኝቶ እንዳላደረ ሰው ነው የምሆነው። ምሰራው ነገር ይጠፋኛል፣ እረሳለሁ። አሁን የፈረደበት ያኛውን በሽታ አይነት ነው ሰው ሁሉ ገና የ35ቱም እኮ ዓመት ነው የሚለኝ አንዳንዴ ይመጡና እንደዚህ አይነት ነገር ይሰማችኋል ብዬ ስጠይቃቸው እኔ እኮ በቃ እንደው አርጅቼ ነው እያልኩ ይሉኛልና በጣም ብዙ ስሜት ነው የሚያመጣው እና ልናየው የሚገባን በሕክምና ልናየው የሚገባን ነገር ነው። በጣም ብዙ ሰው አሁን እኔ ከክሊኒካል እንተኔ ዶክተር እንዲህ ይሄድ ጭንቅላቴ ውስጥ ክብድ ይለኛል፣ ድብት ይለኛል፣ እረሳለሁ አሁን አለው አይደለም እነዚህ ነገሮች የሚሉ ብዙ ሰዎች አሉ። ስለዚህ እንደ የፊልዳችን እንግዲህ ወይ ኤሌክትሮላይቱን ወይ የሆነ ነገሩን ኢንቨስቲጌት እናደርግና መቼም የዚህ አላይመንት አሁን የዚህ እኔ በኔ ኤክስፔሪየንስ አላቅም ከኔ ሊሆን ይችላል። በኔ ኤክስፔሪየንስ የዚህ የራስ ቅል አቀማመጥ አንገት ላይ ልክ ስላልሆነ የሚል ዲፈረንሻል አይመጣልኝም። ትምህርቱም ውስጥ የለማ ትምህርቱም ውስጥ እኮ የለም። ወድሽ አይደለም ካልተማርሽው እትናት እንትን አይደለም እና ግን ነው በጣም የብዙ ሰው ችግር ነው። የሚገርምሽ የዚህ ጆ አገጣጠሙ ትክክል አለመሆን የብዙ ሰዎች ይሄ ጆሮዬ ላይ ጮህብኝ፣ ራሴ ውስጥ ጮህብኝ በጣም የፋሻ ችግር እንዳልኩሽ ከዚህ ራስ ቅሉ ጋር እንደዚህ ማስሉ ይመጣና እዚህ ጋር ነው የሚያያዝና ይሄና ይሄ እኩል ሳይሆን ያለው ቴንሽን እዚህ ጋር የሚያመጣው ስሜት አይኔ ጭልም አለብኝ። ብዙ ጊዜ ማፋሻል ቴራፒ ያደረግንላቸው ሰዎች መጀመሪያ ምን ይላሉ? እንዴ ቀለሞቹ ነገሮች ሁሉ ደመቁ ይሉኛል። because የፋሻው ሪሊስ አላይመንቱንና ነርቭ ስርዓቱ ላይ በደንብ ክፍት ነው የሚያደርገው። እንደዛ አይነት ስሜት ያመጣል። ስለዚህ ልክ አይኔ የተገለጠ አይነት ነገር ፊሊንግ አለው። በጣም ብዙ ሰዎች እንደሱ ይለኛል። በጣም ይገርማል። አተኛኘት ጋር ነው አሁን ጀነራል ነገሮችን እያነሳን አይደል ዶክተር? አተኛኘት ጋር እስኪ ነው አተኛኘት መጀመሪያ አተኛኘታችንን እንውደደው። እንደ መተኛት መድኃኒት የለም። ይሄንን ሳልል አላልፍም። ለምሳሌ በቃ ሰውነታችን እኮ የሚታደስበት መሆኑን በጣም ብዙ ሰው አያውቅም። ወጣቶች እንደውም አለመተኛት አይደል እንደሚፈልጉት ሞኝ ሆነው እኮ ነው። ስትተኙ ነው ህይወት ሴሎች የሚታደሱት ብለሽ አስተምሪ እባክሽ። ነገርሳቸው በተኛታችን መልካም ነው። ስትተኛ ግን እንዴት ነው የምንተኛው? ፕሮፐር የሆነ አከርካሪ አጥንቱ አቀማመጡ ትክክል መሆን አለበት። ነርቭ ስርዓቱ መስራት ያለበትን ነገር እየሰራ እንዲያድር እንዲህ አሁን ቁልምም ብለን ስንተኛ እንዴት አድርገን ነርቭን እንደምንረብሸው እያሰብን ልልሽ ነው። ስንተኛ በጎናችን ብንተኛ ጥሩ ነው። አንገታችን ከፍ ራሳችን ዝቅ ቢል ጥሩ ነው። ራሳችን ዝቅ ሲል ይሄ የሰርቪካል ስፓይን ከርቭን ያስተካክለዋል። ከአንገታችን የሚመጡ ነርቮች እንደዚህ መጥተው በብብታችን አልፈው እጆቻችን ጋር ነው የሚመጡት። ተኝተን እጃችን ከደነዘዘ አንገታችን ትክክል አይደለም ማለት ነው። ስለዚህ ተመልካቾች ስንቶቻችሁ ታኝታችሁ እላዩ ላይ ታኝተን ብለን እጆቻችን ይደነዘዛል እንግዲህ። ስለዚህ ካለለም ይሄ አተኛኘት ከደነዘዘን ትራሳችንን እናስተካክል። አንገቱን ከፍ እናርገው። አንገቱ ከፍ ራስ ዝቅ እንዲል እናርገው። ስለዚህ በሁለቱም በኩል ነርቭ መዘጋቱ ይቀራል። በጎናችን ተኝተን ሰውነታችን ከበድ ያለ ሰው ጉልበታችን መካከል ትንሽ ትራስ ብናደርግ ይሄንን የዳሌውን አቀማመጥ እናስተካክለዋል። ይሄ ፕሮፐር አስተኛኘት ይሄ ነው። አንዳንድ ሰዎች በሆዳቸው ይተኛሉ። በሆዱ የተኛ ሰው ምን እንደምላችሁ ልንገርሽ ወንድሜ እህቴ፣ ቆመሽ ነው ያደርሽው፣ አልተኛሽ።
እኔ ቦሪ ተኛለሁ። ዶክተር አታረጊው ለዛ ነው ሳኩት ነው እንዴ? የሚገርምሽ በልጅነት በሆዳቸው መተኛት ልጆች በተቻለ መጠን 5 ዓመት ምናምን ሲሆናቸው ማስጣል አለብን፣ አለበለዚያ እንቅልፍ አይወስዳቸው። ነገር ግን ያው በሆድ ሲተኛ ሰው ምን ያደርጋል? በጣም አንድ እግሩን ያጥፍና አንገቱን ያጣመምና አንገት ላይ ብዙ ጊዜ ችግር ያመጣል። በነገራችን ላይ አዎ የወገቡ የላምባር ከርቡ ስለሚንጠለጠል ወገብ ላይ ቁርጥ የሚል ስሜት ያመጣል። ክብደትሽ ብዙ ስላልሆነ ነው ያልተቸገርሽው እንጂ ክብደቱ ከፍ ያለ ሰው በሆዱ መተኛት በፍጹም መተው አለበት። በጣም ከባድ ነው ለመተው አውቃለሁ፣ ግን እሱን ማስጣል ልጆች ከልጅነታቸው። በጀርባ መተኛት ብዙ ዳሌው ሰፊ የሆነች ሴት ወገቧ በጣም ከተንጠለጠለ አገን ለወገብ ህመም ያመጣል። በጀርባ መተኛት የግድ እወዳለሁ የሚል ሰው ወገቡ ስር ትንሽ እንደ ትራስ ነገር ማድረግና ወገቡ እንዲያርፍ ማድረግ መልካም ነው። ግን ፕሮፐር የሆነ አተኛኘት በጎናችን መተኛት ነው የሚሻለን። ደዝም ማተር ያው እርጉዝ ሴት ካልሆነች ኦኬ። ግን በጣም በስፋት እንሄድባታለን ሌሎች ሳምንቶች ላይ። እሺ አሁን አቀማመጥ አወራን፣ አቋቋም አወራን፣ አተኛኘት አወራን። አመጋገብ ጋር እንምጣና አሁን ለእንደዚህ አይነት ህመሞች ይሄን አሞኝ ለምንለው ህመም አመጋገብ ኢፌክት አለው ወይ? በጣም መጀመሪያ ስንጀምር ትዝ ይልሻል ህመም የሚለው ነገር የኦክሲጅን ማጣት የደማችን ዝውውሩ ትክክል ባለመሆኑ እነዛ ቲሹዎች ኦክሲጅን ማጣታቸው ነው አንደኛ። ኦኬ ሶ በጣም አየር መተንፈስ፣ እንቅስቃሴ ማድረግ፣ ወክ ማድረግ፣ በደንብ ኦክሲጅን ሰውነታችን ሲገባ እነዚህ ህመሞች ይቀንሳሉ። በሁለተኛነት መድኃኒታችን ብለን ማየት ያለብን ውሃ መጠጣት። የሚገርምሽ ውሃ ባለመጠጣታችን ሰውነታችን ዲሃይድሬት ማድረግ መድረቅን ያመጣል። ዲሃይድሬሽን ከፋሻው አንስቶ ህመምን በጣም ያመጣል። አንደኛ እሱ እንላለን። ከዛ ቀጥዬ አመጋገባችን በተለይ ለፋሻ፣ ለጡንቻ፣ ለአጥንት ድረስ ጠንቅ የሚሆንብን ሰውነታችንን በጣም አሲዲክ የሚያደርጉ ምግቦች። የኛ ሀገር ምግቦች በጣም ሰውነታችንን አሲዲክ ያደርጋሉ። እንደውም ከማል ጀምር መሰለሽ፣ በመጀመሪያ ስኳር፣ ስንዴ፣ ፉርኖ ዱቄት ነገር፣ ስጋ፣ ዘይት፣ የተቁላላ መቁላላት የሚባል ነገር ለኛ ትልቅ ጠንቃችን የሆነው። ግን ደግሞ ችክን ያለች ወጥ የምንላት ደግሞ ስትቁላላ። ሌላ ቀን እኔና አንቺ ስለ ወጥ መስራት ልናወራ ነው። በውሃ ነው ዶሮ ወጥ በውሃ ተሰርቶ እስከ መጨረሻው ያልቃል። ዶክተር ይሳታቅላይ አንድ ቅባት ሳትገባበት ከዛ ባናቱ መጨረሻ ላይ ብቻ ቅቤ የሚገባበት እንዲች ማትጎረብጭ እሱን ቆይ ሌላ ቀን እናወራለን። በዚህ ቃል እየገባሽ ለተመልካቾች እና እንትን አመጋገባችን ደማችንን በጣም አሲዲክ ሲያደርገው ደማችን እንግዲህ ያው አሲዲክ መሆን አይፈልግም። ደማችን አሲዲክ መሆን ማለት ምን መሰለሽ? ለተመልካቾቻችን ማለት እንፈልገው እንደው ቆንጆ በቃ ይሄ የንቅልስ የክትፎ ስጋ ቀዩን ስጋ ቆምጣጤ ውስጥ ብንጨምረው ምንድነው የሚሆነው? ግንትር ያደርጋል፣ ኮንስትሪክት ያደርጋል። ደማችን አሲዲክ ሲሆን ሰውነታችንን እንደሱ ነው የሚያደርገው። ኮንስትሪክት ሲያደርገው መጀመሪያ የሚገጥመን ነገር ምን እንደሆነ ልንገርሽ። የእንትኑ ደም ስሮቻችን ይኮማተራሉ አይደል? ደም ስሮቻችን ሲኮማተሩ ኦክሲጅኑ ያንሳል አይደል? የመጀመሪያ ህመም የሚያመጣብን እሱ ነው። በቃ አሲዲክ ምግብ ሰውነታችንን አሲዲክ የሚያደርግ ነገር ህመም ያመጣብን። ከዛ ግን ባሻገር ምን ያመጣብናል መሰለሽ? ደሙ አሲዲክ ሲሆን because ደም ሁሉ ጊዜ ራሱን መጠበቅ ይፈልጋልና አልከላይ ማድረግ ይፈልግ የለ ከአጥንቶቻችንና ከጡንቻዎቻችን ከአጥንቱ ሜንሊ ሚነራሎቹን ያወጣና
ደሙን ኒውትራላይዝ ለማድረግ ይሞክራል። ያን ጊዜ ነው የበለጠ ዲሃይድሬሽን አጥንቱን መሳሳት የሚያመጣው። ያ እንግዲህ አሁን ይሄ ለሐኪሞች ሆነ ወሬው ይቅርታ። ግን አመጋገባችን ይህንን ችግሮች ያመጣል። ስለዚህ በቀላሉ መድኃኒት የሚሆንን ነገር እንደው ብዙ ጊዜ ሰውነታችን እንዴት ይቅር ባይ እንደሆነ አናቀውም። እና ደስ አይልሽም? በ5 ቀን የጨጓራ ሴል አዲስ ይሰራል ሲባል በ5 ቀን ጨጓራ አዲስ! እንዴት አይነት አፈጣጠር ነው ባክሽ! እና ለ5 ቀን እስቲ ይሄንን አሲዲክ የሚያደርገውን ነገር መለወጥ ብንችል። እንደገና እንጥቀሳቸው ምግቦቹ። አሁን የሚጎዱት ናቸው እነዚህ። የሚጎዱት እነማን ናቸው? ስኳር፣ ስንዴ፣ ስጋ በጣም ብዙ፣ ዘይት፣ የተቆላላ ዘይት፣ እንደሱ ወተት። የሚገርምሽ አሲዲክ ነው የሚያደርገው። አሁን አልከላይን እንዲያደርገው ሰውነታችንን ያንን አሲዲክ የሆነውን ነገር ልክ ቆምጣጤ ውስጥ ውሃ መጨመር ማለት ነው። እስቲ 1 ሳምንት አትክልት ብቻ ብንበላ። አቤት! በዋነኛነት ማን እንደሆነ ንጉሱ ታውቂያለሽ? ለዚህ ቀይ ስር። ኦኬ፣ ቀይ ስር በፋስተስት በጣም በፍጥነት ብላድ አሲዲቲን ኒውትራላይዝ የሚያደርግ ቀይ ስር። ኦኬ። ቀይ ስር ደግሞ የሚገርምሽ ቢሆንልን አይገኝም እንጂ ከቀይ ስሩ ይልቅ እቺ ቅጠሉ አላል እንዴ ተቆርጦ የሚጣለው ወይ እሷን እንደሚያስቆጭ ሞቅ አድርጎ እሳት ብዙ ሳይበዛበት ሲበላ አላውቅም። አሁን እሱ አቤት! እኔ ቤት ብትመጨቀች አንድ ሱቅ አለ። እኛ ቅጠሉን የሚፈልጉት ሴትዮ ያስቀምጡላቸው ይባላልና ቅጠሉን ሰብስቦ ለሚሰጠኝ ልጅ የምሰጠው ቲፕ በጣም ነው የሚገርመው። እኚህ ሴትዮ ቆሻሻውን ወስደው ነው ለኔ ገንዘብ ይሰጡ ይችላል። እውነቱን ነው እኮ እስኪያስደነግጠው ድረስ ነው የምሰጠው። ከመደሰቴ ብዛት እስከሚያስደነግጠው ነው የምሰጠው። እዚህ ከምን ጥላትን የቀይ ስር ቅጠሏ እሷ እንዴት አርጋ ሰውነታችንን አልከላይን እንደምታደርግና እንዳሁን ተመልሰን ለአድማጮቻችን እንደ 1 ሳምንት ይህንን የጡንቻ ህመም፣ ይህንን የፋሻ ህመም፣ ሌላውን ሕክምናው ጋር ከመሄዳችን በፊት እስቲ መጀመሪያ በደንብ ኦክሲጅን መውሰድ፣ የእግር መንገድ፣ ቀጥ ማለት፣ ውሃ መጠጣት። ውሃ ስንጠጣ ደግሞ ውሃውን እያኘክ ነው እንጠጣ። ውሃ እያኘክን? ውሃውን እያኘክን። እንዴት ማለት ነው? ውሃውን እያኘክን ደስ ይልና ዶክተር ብዙ ሰው ውሃ እንዲህ ድቅድቅ አድርገን ስንጠጣ በጣም ነው ቶሎ ነው የሚወጣው። ምን ችግር አለበት? ቢሆንልን ውሃችን ውስጥ ትንሽ ነገር ብንጨምርበት ትንሽ ነገር ብንጨምርበት ሎሚ ቢሆን ትንሽ ቀረፋ ቢሆን እንደዛ ትንሽ ያዝ የሚያደርግ ነገር ብናደርግበትና ያንን የ2 ሊትር ውሃ መጠጣት። ጥቅሙ ምንድነው? ማኘኳቸው ጭቀስ እያልሽ ሲፍ ማድረጉ ምንድነው ጥቅሙ? እስቲ ውሃ ዝም ብለን እንደዚህ በጣም ግግግ አድርገን ስንጠጣ ምን ያህል ፈጥኖ ነው ሽንት። ኦኬ፣ የሚገርምሽ በጣም ልክ አሁን ከሰላይቫው ጋር ሲቀላቀል እንትኑ ይለውጣል። በነገራችን ላይ ውሃውን እናኝከው እንደሚባለው ምግባችንን ደግሞ እንጠጣው ነው የምለው። የእውነት ምግባችንን እንጠጣው። እንዴት ነው ማለት ነው? ምግባችንን እንጠጣው በደንብ አኝከን ውሃ አድርገን ብለን እንዋጠው። የሚገርምሽ ዳይጀሽናችን ላይ ያለው እንትን አይኖ ሲምፕል ነገር ነው፣ ግን ብናስባቸው እንዴት የሚጠቅሙ ነገሮች ናቸው። እና አሁን ለፋሻ ህመም ላላቸው ሰዎች አለ የምንለው አንደኛ የምናርገው በጣም መተንፈስ ቀጥ ማለት እንደው እናነቃንቀው ሰውነታችን የራሳችን አይደል? እንደባብሰው
ሳምንት ደግሞ በጣም ብዙ አትክልት አረንጓዴ ቅጠሎች የሚገርምሽ ብዙ ጊዜ አሁን ማግኒዚየም ሲያንስ በጣም ማስል ብዙ ህመም ያመጣል። ፖታሲየም ትክክል ሳይሆን አሁን እዛ ውስጥ ብዙ ሳንገባ በቃ አትክልቶቻችን በቃ ሙሉ ናቸው። በቃ ሙሉ ናቸው። እና እስቲ አንድ ሳምንት የሰውነታችንን ይቅር ባይነት ለማወቅ እስቲ አንድ ሳምንት አትክልት ግን ደግሞ እንዳያንስ። ብዙ ጊዜ ከምንበላው መጥፎ ነገር የማንበላው ጥሩ ነገር ነው እያሳመመን ያለው። የማንበላው ጥሩ ነገር ኢነፍ ሚነራል ባለማግኘታችን ኢነፍ ኒውትሪየንት ባለማግኘታችን የበለጠ ሰውነታችንን ያስጨንቀዋል። እና እስቲ እንደው አንድ ሳምንት ቻሌንጅ 15 ደቂቃ 20 ደቂቃ ወክ ማድረግ፣ በደንብ በጣም መተንፈስ፣ ከልባችን መሆን፣ ውሃችንን መጠጣት፣ እያኘክ ነው ምግባችንን እየጠጣ ነው፣ አትክልቶቹን እያደረግን ለፋሻችን ለማስላችን የሚገርም አይነት ለውጥ እናመጣለን። እንደው በቀላሉ ብዬ እላለሁ። አቀማመጣችንን አቋቋማችንን አስተካክለን አተኛኘታችንን ቀጥ ብለን ቀናውን አስበን ዋናው አመስግነን በጣም የሚገርም ነው። እንግዲህ ብዙ ሀሳቦችን ነው አይደል ዶክተር ያነሳ ነው። እያንዳንዱ ቢዘረዘር በጣም ብዙ ሳምንት የሚሄድ በእርግጠኝነት ተመልካቾች ቅድም ስጀምርም እንዳልኩት አብዛኞቹ ጋር የሚኖር ችግር ነው አሁን እያነሳን ያለ ነው። በጣም በቀላሉ እንዳልሽው መስተካከል የሚችል ራስን ማየት፣ ምንድነው የምበላው፣ የት ነው የምቀመጠው፣ እንዴት ነው የምተኛው የሚለውን ራስን በመመልከት ብቻ መሻሻል የሚችል ችግር ነው። እንግዲህ አሁን ችግር ሆኖ ይሄን ሁሉ ሰው እያሰቃየ ያለው ቃል ልትገቢልን ነው የምፈልገው። አሁን እኔ ጀማምረሽ ነው አሁን ሄድሽው እንደ ኢንትሮዳክሽን አይነት ነገር ነው አይደል? አሁን የዛሬ ከሁሉም አንጻር ነው ያነሳ ነውና ስፔሲፊካሊ እያንዳንዷን በደንብ ቤት ውስጥ ተቀምጠው የሚያዩን ተመልካቾቻችን በሚረዱት መጠን ዲሞንስትሬት እየተደረገ በቀጣይ ሳምንታት እባክሽ ይመጣል ያሳየን ደስ ይለኛል። የሚገርምሽ ጤና ሪሊ የእውነት የሁሉ ግለሰብ ጉዳይ ነው። ስለዚህ አሁን በተለይ እናቶች ቤታቸው ብዙ ለውጥ ማምጣት ይችላሉ ቤተሰባቸው ላይ ከምግብ ብቲ እንደዚህ ትክክል ቀጥ ብላችሁ ተቀመጡ ልጆቹን እያሉ እንኳንና ብዙ ሰው ይጠቅማል ብዬ አስባለሁና መልካም ስራ ነው የያዛችሁት። እኔም ደስ ይለኛል በጣም እንዳልሽት እናቶች ቤት ውስጥ ቁጭ ብለው የሚያዩ ለራሳቸው ጊዜ እንዲሰጡ ራሳቸውን እንዲመለከቱ ማድረጊያ። ምክንያቱም ቢዚ ስለሆኑ በዛ መጠን ራሳቸውን ስለማያዩ ልጆቻቸውን ቤተሰብ ውስጥ ያለውን ሰው ማናጀር ስለሆኑ ያንን ማስተማር የሚችሉበት አንዱ ሚንስ ኦልሬዲ የሜንስትሪም ሚዲያው ነውና እንደው ዶክተር ሰላምዬ እባክሽ እየመጣሽ እናቶችን እናስተምራለን፣ እንደ አጠቃላይ ማህበረሰቡን እናስተምራለን። በጣም ቀለል ያሉ ግን ደግሞ ማናቃቸው ችግሮች ስለሆኑ እነዚህ ችግሮች ማለት ነው። እኔ ዛሬን ጨርሻለሁ። የቀረ የምትይው ነገር ካለ ማሳለፍ ትችያለሽ አንቺ። አይ ምንም ካልነው የቀረ የለም። ግን እንዳልሽው መበተን ያስፈልጋቸዋል። አይ ነው ሰፊ ነገሮች ነው ያነሳ ነውና ግን እችን ሳምንት እስቲ ሰውነታችንን ማዳመጥ ላይ ሰውነታችን ውስጥ መገኘት ላይ የእውነት የሰውነታችንን ይቅር ባይነት ሞክሩት እላለሁኝ። በመተንፈስ 15 ደቂቃ በእግር በመሄድ በቀን ውሃ በመጠጣት አንድ ሳምንት ሙሉ አትክልት በመብላት። ስለዚህ በቀጣይ ሳምንታት የነዚህ ኤክስፔሪየንስ ነው የሚነግሩ ማለት ነው። እንግዲህ ቢነግሩን ደስ ይለኛል። የሚገርምሽ ስልካችንን ከስር እናስኪድ። ስልካችን ከስር ይሄዳል። ተመልካቾቻችን ዶክተር ሰላም ያለችንን አሁን እንተገብረውና እኔም አለሁበት በነገርሽ ላይ እንተገብረውና ከዛ ደግሞ ያለውን መተን ለዶክተር ሰላም እንነግራትና ደግሞ ፈርዘር እንዴት ቀጥል እንዴት እንደሚለው አብረን እናወራለን። እስከዛ ግን ምናልባት በአካል ሊያገኙሽ ቢፈልጉ ሰዎች ቢኖሩ
ዶክተር ሰላሚት ነው የምትሰራው? ዶክተር ሰላም ፈርስት ስፓይን ክሊኒክ ነው የምትሰራው። 4 ክሊኒኮች አሉን። አዲስ አበባ ውስጥ 3 ክሊኒክ አለን፣ ደብረ ዘይት አለን። ዶክተር ሰላም በጣም እንደኔ አይነቷን ማብዛት ላይ ነው ዋናው ስራዬ እና ብዙ አስተምራለሁ። በጣም ብዙ ጎበዝ ሐኪሞች አፍርቻለሁ እና እሱን እያረኩ ነው። ቦሌ ያለን፣ ብስራተ ገብርኤል ላፍቶ ሞል ጀርባ ነን፣ ጊዮርጊስ አካባቢ አዲስ አበባ ሬስቶራንት አካባቢ ያለን፣ ደብረ ዘይት አለን። ተመልካቾች ለሚኖራችሁ ማንኛውም ማስተያየት እንዳልኩት ከስር በሚሄደው ስልካችን ላይ ታስቀምጡልናላችሁ እንግዲህ መልእክታችሁን። የዛሬው ፕሮግራማችን እዚህ ጋር ይጠቃልላል። ዶክተር ሰላምን በጣም አመሰግናለሁ ስለተገኘሽልን። ቀጣይ ሳምንት እንዲሁ ሌላ ርዕሰ ጉዳይ ይዘን እንመጣለን። እስከ ሳምንት ቸርን ሰንብት።